ባይዘው ይሄ ስልክ እንዴት እንደሚያምር ታውቂያለሽ? ስፔሻሊ ውስጡ በጣም ነው እንደዛ ነገር መግባት። አንተ ለምን ስለሆነ አይኖርም? ብቻችንን እናወራለን። ማየት ፈልጋለሁ። አሳይ። ብቻችንን እናወራለን። ዳኒ ፈተው እንዳትነኪ። ዞር በይ። ስልኬን እንዳትነኪ። ዞር በይ። ስርዓት ይሁንሽ። ጨምላቃ ፊት ሰጥሽ። አንቺ ማሳየት የምትፈልጊው ነገር አሳይ። ሀላል ስልክ አንተ ነው አይደለ? አንቺ ምን ቤት ነህ? ማወቅ ያለብህን ነገር አውቀህ አሳየኝ። አሳይ ፈተው ጉድሽን ያብረሽ። ሀይላብ ከአንድ ቀን የዘለለ ነገር የለንም እኮ ታውቃለህ። በአንድ ቀን ነው ሁሉ ነገር። የባለፈው በአንድ ቀን ነው፣ የዛሬው በአንድ ቀን ነው፣ የነገው በአንድ ቀን ነው። በአንድ ቀን ነው ሁሉ ነገር የሚኖርሽ። በአንድ ቀን ነው ሁሉ ነገር የሚኖርሽ። ነገር መልሽልኝ። ሀይላብን አትጣ አይዋለሁ። ምንም ችግር የለውም እኮ ምን መታፈሪያው እንትሽኝ ያለው። ውድ ቤተሰቦቼ ዛሬ በጣም ተናድጄ ነው የመጣሁት። ምክንያቱም ምንድነው ያናደደ ካላችሁ ባለፈው የተፈጠረውን ነገር አይታችሁታል። ማለቴ ሀይላብና ሜሮን ያደረጉትን ነገር አይታችሁታል። ማለቴ ይሄ ከሰውነት የወጣ ነገር ከነሱ የማይጠበቅ ነገር ነው ያደረጉት። ምክንያቱም የሰው ልጅ ማገት እና ደግሞ ያው ሁሉ ስቃይ ምናምን ማድረስ ልክ አይደለም። የቱንም ያክል ሊበዳደሉ ወይ ደግሞ ሊቀያየሙ ይችላሉ። ነገር ግን አሁን ያደረጉት ነገር ልክ አይደለምና በዚህ ጉዳይ ላይ ለማውራት እነሱንም ጠርቻቸዋለሁ። ጽጌም ትመጣለች። እነሱ ሁሌ የሚያደርጉት ነገር ምንድነው? ልክ ነኝ ብላ ስለምታስብ ሜሪ በነገሮች እኔ ልክ ነኝ ብላ ስለምታስብ ነገሮችን ለመረበሽ ወይም ደግሞ የኔ መንገድ ትክክል ነው ብላ ስላሰበች ነው ሜሪ ጽጌ ላይ ለማድረግ ያሰበችው። ስለዚህ ይሄ ያደረጉት ነገር ልክ አይደለም፣ ማስተካከል አለባቸው። ወይም ደግሞ ይሄ ላደረጉት ነገር ደግሞ መጠየቅም ካለብኝ እጠይቃቸዋለሁ ብዬ አስባለሁ። ለዛም ነው ዛሬ የቀጠርኳቸው። ብዙ ሰዎች ተናዳቸዋል አይቻለሁ። በጣም ብዙ ሰው ፊል አድርጓል ጉዳዩ ላይና ያንንም ተመልክቻለሁኝ። እኔም ሳላስበው ቀርቼ አይደለም። እኔም ደግሞ ያ ነገር ሳይሰማኝ ቀርቶ ሳይሆን እንዴት ማግኘት እንደምችልና ከነሱ ጋር እንዴት ማውራት እንዳለብኝ እያሰብኩ ስለነበር ነው ይሄ ሁሉ የሆነው። ዛሬ ላይ ግን በቃ ነገሮች ይበቃሉ ብዬ እንግዲህ ለማውራት መጥቻለሁኝ። እነሱንም አግኝቼ የማወራቸው ይሆናል። ሀይላብም እየመጣ ነው፣ ሜሪም እየመጣች ነው። እንደገና ደግሞ ጽጌም ትመጣለች ማለት ነው። እስካሁን ላደረጉት ነገር ወይ ይቅርታ ይጠይቋታል ወይም ደግሞ የሚከሷትም ከሆነ ደግሞ መካስ አለባቸው። ካልሆነ ግን በተአምር ልሰማቸው አልችልም። ምክንያቱም ያደረጉት ነገር በጣም ነው ያናደደኝ በእውነት ለመናገር እና ግን ምንድነው መሰላችሁ ይሄ ሁሉ ነገር ሲደረግ ምናልባት ጽጌ እኔ ያላየሁት ነገር በድላቸው ከሆነ ወይ ደግሞ እኔ ያላየሁትን ነገር ጽጌ አድርጋቸው ከሆነ እሱንም ማወቅ ፈልጋለሁ፣ ማየት ፈልጋለሁ። ምክንያቱም ከዚህ ነገር ጀርባ በጣም እነሱ ምን ይሄን ለማድረግ የገፋቸው የተጫናቸው ነገር አለ ብዬ አስባለሁ። ከሁለቱም ጋር ያለውን ነገር ለማዳመጥ እንግዲህ ሁለቱንም ጠርቻቸዋለሁ። አይ ቲንክ ጽጌ ደርሳለች መሰለኝ። እስኪ ትምጣና ደግሞ ስላለው ነገር እሷም የምትለን ነገሮች ካሉ ምናምን ነው። እንዴት ነሽ? ተረጋጋሽ? ይዤ ልሄድ ነው የመጣሁት። የት ልሄድሽ? ሰላም በይ መጀመሪያ። እንዴት የት ነው የምንሄደው? ቆይ ተረጋጋኝ። ወሬ ነው የምንሄደው። ተረጋጋኝ። እዚህ መሆን አይጠበቅብህም። ቆይ ስሚኝ፣ አዳምጪ። እስከ ባለፈው ያደረጉትን ነገር አይቻለሁ። ገባሽ አይደለ? ባለፈው እነሱን በአካል ስላላገኘኋቸው ነገሮችን አልፌ ሄጃለሁ። ዛሬ ላይ ግን መጥተው ፊት ለፊት አንቺ ላይ ያደረጉትን ነገር ለምን እንዳደረጉ ማወቅ ፈልጋለሁ። ይሄ ነገር አያስፈልግም ዳኒ፣ ይሄ ነገር አያስፈልግም። እንደዚህ አይነት ነገር አያስፈልግም። እነሱ መምጣት አይጠበቅባቸው ነው። ግድ ነው። ገባሽ አይደል? ቆይ ያለ ድምጽ ጽጌ ያደረጉት ነገር ልክ አይደለም። ለዛ ዋጋ ካልከፈሉ አይደለም። ዋጋ ይከፍላሉ፣ ግን በእንደዚህ አይነት ሁኔታ አይደለም። ሌላ ጊዜ እናወራለን። ሌላ ጊዜ ለምን እናወራለን? ይምጡ፣ ዋጋ ከፍለውበት ይሄዳሉ። ዳኒ ምርህን እነሱ ከመሬት ተነስተው አይደለም ይሄን ያደረጉት። አንቺ እኔ ባማላቀው ወይም ደግሞ እኔ ባላየሁት ነገር ላይ ከነሱ ጋር ምን አድርገሻል? ምን አድርገሻቸው? ምንም ያደረኳቸው ነገር የለም ዳኒ፣ ተዋቸው። ከመሬት ተነስተው ቆይ ጽጌ ንገሪኛ እንዴ፣ ከመሬት ተነስተው አንቺን ማገት እንደዛ ማሰቀየት አያስቡም ነበር። ገባሽ? የሆነ ያረክሻቸው ነገር ይኖራል፣ እኔ ማላቀው ነገር ይኖራል። አንቺም ጥፋተኛ ከሆንሽ እነሱም ጥፋታቸውን ነግሪያቸው ይቅር ነው። እኔ ምን ጥፋት ሊኖረኝ ይችላል? አስጀምር ይቅርታ መባባልም አይጠበቅብንም ዳኒ። ግን እነሱ ይሄን ነገር ከምን ተነስተው ያደረጉት ይመስላል? ይሄንን ርዕስ እንዝጋውና እኛ እንጃው። ለምን ዘጓል? እነሱ ከምን ተነስተው ይሄን ያደረጉ ይመስልሻል? ከምንም ይነሱ አይመለከተንም ዳኒ። እንዴት አይመለከተንም ጽጌ? እንዴ እንደዚህ አድርገውሽ እኔ ዝም ብል ሌላ ሰው ዝም ይለኛል እንዴ? ኖ ይሄ ልክ አይደለም እኮ። እንደዚህ ችግር ውስጥ እንድገባ አልፈልግም። በእኔ አዳምጪኝ። አሁን አንቺ እርግጠኛ ሆነሽ ስሚኛ እንዴ፣ እርግጠኛ ሆነሽ እኔ ምንም አላደረኳቸውም እነሱ ናቸው ይሄን ነገር ያደረጉት ከመሬት ተነስተው ነው ካልሽ ከነሱ ጋር ችግር የለም። እኔ እንደዚህ ነገር ውስጥ መግባት ማልፈልግም ዳኒ። አሁን እኔ ከዛ በፊት ቆይ ስሚኝ፣ ከዛ በፊት በእግዚአብሔር ነገር ውስጥ ማልፈልግም። ከዛ በፊት እኔ ባልኖርኩበት ሰዓት ላይ ከነሱ ጋር ምን አድርገሻል? ምን አድርገሻቸዋል? እነሱ እንዲያረጋቸዋለሁ ዳኒ፣ ምን አደርጋቸዋለሁ? እኔ እንዴ አሁን ከመሬት ተነስተው ነው እንደዚህ ሆኑት? እስቲ ንገሪኝ። እስቲ ለማስተዋወቅ እግዚአብሔር አሁን አውጣው። እኔ አዳምጠኝ እኮ ወተን እናውራ። ለማስተዋወቅ በእግዚአብሔር ችግር የለውም ይምጡ። ለምን ችግር ውስጥ እንድትገባ አልፈልግም። በእኔ ምክንያት ችግር ውስጥ አልገባም። እኔ ምንም ችግር ውስጥ የምገባበት ነገር የለም። ይምጡ
ለምን እንደዚህ እንዳደረጉ ይነግሩኛል። አለቀ። እኔ እንደዛ ችግር ውስጥ እንድገባ አልፈልግም ዳኒ፣ በእግዚአብሔርና በእግዚአብሔር ብያለሁ። አንድ አዳምጪ። ጥፋተኛ አይደለሽማ። ቆይ እየፈራሽ ያለሽው እየፈራው መስሎ ነው። እነሱ ሲመጡ እንዳይናገሩብሽ የፈራሽው ነገር አለ። በእኔ ምክንያት ችግር ውስጥ እንዳትገባ ነው። ችግር የለውም። ምን ውስጥም ልግባ፣ በአንቺ ምክንያት ምንም ነገር ውስጥ ብገባ ችግር የለውም። ችግር ውስጥ አይደለም ምንም ውስጥም ልግባ። ለምን ገደል አልገባም። በቃ ማወቅ ከፈለኩ በእናትህ መጥቶ ሌላ ችግር ውስጥ እንድትገባ አልፈልግም። በእግዚአብሔር ዳኒ፣ ይኸውልሽ አሁን እየመሰለኝ ያለው ጽጌ ሌላ ነገር እየደበቅሽ ነው። ምንም እየደበቅኩ አይደለም። እነሱ ጋር ስንገናኝ ከዚህ ግቢ እናውራ፣ ልጆቹ አይምጡ። አይደለም እነሱ ሲመጡ የሚናገሩትን ነገር ፈርተሻል። ምን አድርገሽ ነው ጽጌ? እነሱም ሲጀመር ነገሮችን ያለ ምክንያት እንደዚህ አያደርጉ። ምን አድርገሽ ነው ንገሪ። እነሱንም ንገሪ። እስከዛሬ ከሰማሁት እስከዛሬ ካየሁት አዲስ ነገር አይመጣም። ንገሪ። ምን ሆነ? እኔ እኮ ወተን ነው ንገሪ። ቆይ አንዴ መጀመሪያ አስረጅኝ ጽጌ። አንዴ ወተን እናውራ። ይሄ እናንተ ጉዳይ አይደል? ወተን እናውራ። የትም አልወጣም። አንዴ ንገሪ። ምን ችግሩ? ይምጡ እነሱ። አንቺ እንዳይመጡ የፈለግሽበት ምክንያት አልገባኝም። እኔ እናንተ እናውራ። በእኔ ምክንያት ችግር ውስጥ እንድትገባ አልፈልግም። የሉም አይደል? አሁን እዚህ የሉም አይደል? ንገሪ። ምንድነው? ይመጣሉ። አውቃለሁ አይደል? እዚህ እንደቀጠርካቸው አውቃለሁ። ይመጣሉ። ስለዚህ ሌላ የምትነግሪኝ ነገር አለ? እስኪ ለማስታወስ ሞክሪ። ከኔ ደበቅሽው ወይ ደግሞ መደበቅ የፈለግሽው ነገር አለ? አስታውሽና ንገሪኝ። ችግር የለውም። ይኸውልህ አሁን እንደዚህ አይነት ነገር ውስጥ መግባት አልፈልግም ዳኒ። በቃ ፕሊዝ፣ እንደዚህ በኔ ምክንያት በቃ ምንም አይነት ነገር ውስጥ እንድትገባ አልፈልግም። ስለዚህ እንውጣ ከዚህ። ይሄ ነው እያልኩ ያለሁት። ይሄ ነው እያልሽኝ ያለሽው? ይሄን ብቻ ነው እያልሽኝ ያለሽው? አንቺ ሜሮንና ኃይላ ፊት ለፊት መቆም የፈራሽው ለምንድን ነው? እኔ ደግሞ ይሄ ጥያቄ ሆኖብኛል። ገባሽ? አሁን ካልሽው በኋላ በደንብ ነገሮችን እያጤንኩ ያለሁት እንሂድ ብለሽ ያቻኮልሽ የተቻኮልሽው እነሱ እዚህ ከመጡ የሚያወሩት ነገር እንዳለ ታውቂያለሽ። ምንም ነገር የለም። ከፈለጉ ይምጡ። በቃ ካልፈራሽ ይምጡ። እንደዚህ አይነት ችግር ውስጥ እንድትገባ አልፈልግም። አየሽ፣ የፈራሽው ነገር አለ። ምንም የፈራሽው ነገር አለ። ዳኒ ወጣው፣ ተረጋጋ። ችግር የለውም። ይምጡ። አይ ካልመጡ ነው አይደል? ተረጋግተን ከፈለግሽ መሄድ ትችያለሽ። ሂጂ በቃ እንጂ ፈርተሽ ከሆነ ሂጂ። ለምን ነው የምፈራው? ችግር የለውም። እኔ ጠብቄ እዚህ አውርቼ ማስተካከል ያለብኝ ነገር ካለ ምንም መስተካከል የለበትም። በቃ ነገሮች ምንም ማስተካከል ነገር ካለ አውርተን እንቀጥላለን እንጂ እኔ ወዴትም አልሄድም። ዳኒ እየነገርኩ ዳኒ መጡ። ምንድን ነው ያስደነገጠሽ? ምንድን ነው የሚያርበተብትሽ? ለምን የምትርበተበችው እንዴ? አልሰረክሽም አይደል እንዴ? የዋሸሽው ነገር አለ? ምንም የዋሸው ነገር የለም። በቃ ለምን ትደናገጩ? ተረጋግታ አውራኝ። እሺ ተደናግጠሻል። ተረጋግታ አውራኝ ዳኒ። ኦኬ እሺ ሰላም። ምንም ነገር እንዳልፈጠረ ምንም ነገር እንዳልሆነ ሰው አገር ሰላም ብላችሁ እንደዚህ ተያይዛችሁ ትመጣ አታፍሩ? ምን የተፈጠረ ነገር አለ? የተፈጠረ ነገር አለ? ምን ነበር ያደረከው? እሷ ምን ነበር ያደረካት? የተፈጠረ ነገር አለ ወይ ብለህ ካንተ ጋር ጨረስን መስሎኝ። ከኔ ጋር ጨርሳል። አይ ካንተ ጋር ጨረስን መስሎኝ። ከኔ ጋር ጨርሳል። እሷ ጉዳይ ላይ ኳንታ ይመለከተኛል። የእሷ ጉዳይ እኔን ይመለከተኛል። እኔ ላውራቸው። ምንም የምታወሪ ነገር የለም። ራስሽ እንደ ንጹህ ቆጥረሽ እኔ ላውራ ምናምን ታያለሽ እንዴ? ለምታውቂው ነገር ካላት ተናገሪ። በራሷ እንደ ንጹህ ያየችበት ሰማይ ምሮ ነው አውቀህ ለተኛው ላንተ ምንድነው ምን እንዳወራልን የምትፈልገው? ስለዚህ እውነቱን ንገሪኝ። ምን ችግር አለ? በቃ መሆን ያለበት ነገር ሆነ አይደለ? አልተርበተበትኩም። እኔ ምን ነገር እንዳያወሩ ምንም ችግር ውስጥ ልግባ። በቃ ያረጋችሁ ነገር ችግር የለውም። አጣርሽኝ አንቺ ምን ልትይ ችግር የለውም ማለት ምናምን ልትይ በእውነት ሳንጀምር ምን አስፈራሽ? ምንም ካላረክሽ ለምንድን ነው በዚህ ነው ያህል የምትርበተበችው? ምንም አላረኩም እና ዳኒ አሁን በእናትህ እንደዛ ኮንቨርሴሽን ማድረግ ሰማኝና እንሂድ በቃ መጨረስ ያለብን ነገር ዛሬማ የሆነ ነገር አለ፣ የተደበቀ ነገር እሱ ይፋ ካልሆነ የትም አልወጣም። ምንም የተደበቀ ነገር የለም ዳኒ። ይኸውልህ አንተ እኔን መተው የተውከኝ ማለት ከአንተ ጋር ምንም ጉዳይ የለኝም ካልክ ከጽጌ ጋር ጉዳይ ሊኖር አይገባም። ከእሷ ጋር ያልጨረስኩት ነገር ነበረኝ። ገና ከዚህ በኋላ የሚቀረኝ ብዙ ነገር አለ። ምንም የሚቀር ነገር የለም። እንድትማሪ ማረግሽ በጣም ብዙ ነገር አለ። ማንነቴን ነው አንተ የምታስተምረኝ? ማንነቴንማ ያሳየሁሽ እኮ ነው። እሷ በፍቅር ምናምን ሴት ልጅ በማገት እያሳያት ያለው እሷ ስላገት ዳኒ ታው ለምንድን ነው አለከው? ማን ነው እሱ? ሲጀመር ለነዚህ ነገር አለ ዳኒ። ነገሮችን ለማረጋጋት ሞክሩ። በቃ ሄዱልን እናንተ። እኔና እሱ አይሄዱም። ጽጌ አልጨረስንም። ምንድን ነው የምትጨርሰው? ምንም የምትጨርሰው ነገር አለ? መች ተጀምሮ ነው? ምንም አልፈራሽ። ያውራ መናገር መጠየቅ የሚፈልገው ነገር አለ? ጠይቅ። ኃይላ በጣም የታችሁኝ በጣም በቃ በእኔ ምክንያት ችግር ውስጥ መግባት የለበትም። የኔን ችግር ደግሞ ራሳችንን እንጨርሳለን። እና ችግር የለውም። እኔ ከሱ ጋር እኮ ምንም ችግር የለኝም እኮ አለ። ካንቺ ጋር ያልጨረስኩት ነገር ያለኝ አለ። በቃ ለምን መጣተና እሱ ሲቀጥረን ነው በሌላ ነገር አይደለም የሚፈልገው። እኔና እሱ ልናወራ ነው አይደል? ሊያወራኝ ስለፈለገ ነው የጠራን አይደል? መጠየቅ ያለብን ነገር በሙሉ ጠይቅ። የሚመለስልኝ ይመለስልኝ። ምን አስፈራሽ? አንቺ መቼ ነው የእሱ ጠበቃ ሆንሽ? እሷ እንዳትናገራት። አንተ የእሷ ጠበቃ ይሆንክለት። እኔ ዛሬ አይደለም እኮ የመጣሁት፣ እሱ እኮ ዛሬ ነው የመጣው። ስለኔ ዛሬ መምጣት አንተን አይመለከትም። ይመለከተኛል። ጉዳይ እሷ ናት አይደል? ስለ እሷ ነው ማውራት የምትችለው። ስለ ሜሪ ደግሞ ማውራት አትችልም። እሺ ተረጋጋ። እሷን ስነካት እየለካት ውሻ አድርገን ያባረርካት አይደል? አይደል? ተረስቶ ነው። ምን አገባሽ? ገደል ግባ። ገደል ግቢ ራስሽ
አንቺ ማን አናገረሽ? ገደል ግቢ እንዳታናግሪ። በዚህ ልክ እንዳታወሪ ኃይላብ። ታያት የንግግሩ ዋጋ ያስከፍላታል። ታያት እኮ ኃይላብ አንቺ በጣም የፈራሽው የማውቀውን ነገር እንዳላወራ ምንም እኮ ሌላ ቀን እናወራዋለን አይደል? ሌላ ቀን እናወራዋለን። ዳይታው ሌላ ቀን የምናወራው ዛሬ የመጣው ስራችንን ጥለን የመጣው ሌላ ቀን የምታወሪው ምንድነው? ሌላ ቀን የምታወሪው እናንተ ብቻችንን እናወራለን የሚባል ነገር የለም። ምንድነው ጉዳዩ? ንገሪኝ። አዎ ንገሪኝ። እንደዚህ የሚለፈልፈው ነው። ለቀቂኝ። አያገባሽም ጽጌ፣ በቃሽ። ንገሪኝ። ዳኒ ጽጌ የሆነ ነገር ሲያደርጉ ማለት ነው ከመሬት ተነስቶ እንዳልሆነ ገምቼ ነበር። ገባሽ አይደለ? ከመሬት ተነስቶ አይደለም። አሁን በደንብ አይነን እየገለጽክ ነው። ጎበዝ ተረዳሽኝ አይደል? እንድንሸሽ እያደረግሻለሽ የሆነ የደበቅሽው ነገር አለ ውስጥሽ። እሺ ምን የደበቅሽው ነገር አለ? ምንም ካላስፈራሽ አንባላ ምን አንልምታቂ ልጆች ነን። አሁን አንቺ ኤክስትራ ነገር ልታወሪ አልፈልግም። የፈለኩትን ነው የማወራው። የፈለኩትን ልታዳምጥ እስከመጣ ድረስ የፈለኩትን እስከዛሬ እኔ በጣም አዳምጬ አግዤ ለምናምን ኖራለሁ። ያ ጊዜ አልፏል። አታግዢኝ ነው ላይላ ብያግሻለሁ። ቴንክ ዩ ማወቅ ነው እኮ። ስለዚህ አንድ ጉዳዩ ንገሪ። ምንድነው ጉዳዩ? ለብቻቸው አውሩ በቃ። እዚህ ጋር የሚወራ ነገር አለ፣ የማይወራ ነገር አለ። ለምን ነው የምሄደው? የሚወራው ስለኔ ጉዳይ ነው አይደል? ለምን ነው የምሄደው? አልሄድም። አልቆምኩም። ያላረክሽውን ነገር እኮ አናወራ። ሶሪ ያላረክሽውን ነገር አናወራ። ስላረክሽው ነገር ነው። ኃይላብ ለምን ሌላ ቀን አናወራ? ምንድነው ችግሩ? ጊዜ የለኝም እኔ ጊዜ የለኝም። ይቅርታ ጎበዝ። ዛሬ የመጣሁት በጣም ስለፈለገ ሊያወራኝ። ምን ስራ ኖሮ ነው ጊዜ የማይኖረው? ማገቱም እኮ አንድ ስራ ነው እኮ። ገና እሱ እኮ ትጠይቅበታለህ። ገባህ አይደለ? ጠይቀኛ ትጠይቅበታለህ። እሷ መጠየቅ ያልፈለግሽው ለምንድን ነው? ጽጌ ለምን አልከሰሽም? ጉዳይ ስላለሽ ነው። ማንም ሰው ችግር ውስጥ እንዲገባ ስላልፈለግ አዝነሽልን ለኔ አስበሽ አንቺ ለሜሮን አስበሽ ለኃይላብ አስበሽ ነው። ማነው ችግር ውስጥ የሚገባው? ሁለቱ ችግር ውስጥ አለ። ምን ጦርጦስ ቢገባ አንቺ ምን አገባሽ? ባይዘው ይሄ ስልክ እንዴት እንደሚያምር ታውቂያለሽ? ስፔሻሊ ውስጡ በጣም ነው የሚያምር። እንደዛ አይነት ነገር ስለማታ አንተ ለምን ስለምን አይኖርም? ብቻችንን እናወራለን። ማየት ፈልጋለሁ። አሳይ። ብቻችንን እናወራለን። ዳኒ ፈተው እንዳትነኪ ዞር በይ ስልኬን እንዳትነኪ ዞር በይ። ስርዓት ይኑርሽ። ጨምላቃ ፊት ሰጥሽ አንቺ ማሳየት የምትፈልጊው ነገር አሳይ። ኃይላብ ስልክ አንተ ነው አይደለ? አንቺ ምን ቤት ነህ? የኔ ማለት እሷ ነው። ምን ነው ስሚ፣ ለምን ከፍተሽ ማታሳይ? ችግር የለውም። ዳኒ እኔ እናንተ ብቻ የምናወራው ጉዳይ ነው። ይሄ የኔ ጉዳይ ነው። ኃይላብ ያሳየኝ፣ ታሳየኝ። ምንድነው እንዴ? ለቅኝ እንጂ አንቺ አሁን ከሱ ጋር ነሽ። ተይኝ። እኮ እሱ አሁን እየለመነሽ አለ። አብረን እያለሽ ኃይላብ ተው። ኃይላብ ዳኒ ነኝ እኔ። ገባሽ? እኔ ዳኒ ነኝ። ይቅርታ። ጭራሽ ኃይላብ ተው። ዳኒ ይቅርታ። ምንድነው እንደዚህ ያደረገሽ? ምንድነው? አንተ ምን ለመፍጠር እየሞከርክ ነው? ባለጌ ምንድነው የደበቅሽው ነገር? ምንም የደበቅኩት ነገር የለም። በእናትህ ደግሞ ከዚህ በኋላ እንዳትነግሪኝ እሺ? እሱ ሴት አይመታም። ስነ ስርዓት ይኖርሽ። እሱ ሴት አይመታም። ባንቺ ላይ አስመታኝ ነው። እለጥፍሻለሁ፣ አሳይሻለሁ። ለማን እንደሚለጥፍ ነው እለጥፍሻለሁ። እሺ ሌላ ችግር ሌላ ግርግር ዛሬ ከባድ ነገር ውስጥ ነው የምትገባው። ኃይላብ እረፍ። ለምን ፈራሽ? ለምን ፋይሉ ማይከፈት? እረፍ ኃይላብ። ጀመር ካንቺ ጋር ማውራት አንተ ልቧ ውስጥ ብትኖር ኖሮ ዳኒ እንጂ ኃይላብ ብላ አጠራውም ነበር። ችግር የለውም። ኃይላብ ስማኝ፣ ፋይሉን አሳየኝ። ኃይላብ ዳንነኪ ዳኒ ለምንድን ነው ብቻሽን የማናወራው? አልፈልግም። ሂጂ በቃ ሂጂ ከፈለግሽ። ዛሬ ፋይል ጉዳዩ የኔ ነው አይደል? አያገባኝም። ይሄን ፋይል ሳላይ አንቺን እኮ ብያለሁ የመጣሁት አይደል? እሱም ብዬ ነው የመጣሁት አይደል? ከእሱ ጋር መጨረስ ያለብኝ ነገር ጨርሳለሁ። ምን ፈልገህ? ለምን ነው በዚህ ልክ እንደዚህ ያደርጋሽ? አንቺ ምን አንገበገበሽ? ምን ፈልገህ አንተ? ፈልጎኝ ነው የጠራኝ። ለምን ፈልገኸው መጣ? ምን ለማሳየት ፈለክ? ያው ማወቅ ያለበት ነገር ምን እየሆንሽ ነው? ጽጌ አልገባኝም። ምንድነው እያደረግሽ ያለሽው? ኃይላብ ኃይላብ ምንድን ነው እያደረግሽ? ያሳየኝ። ከእሱ ጋር እኮ ነው። ያሳየኝ። ለምን እንደምትከተኝ በቃ እዛ ከሆነ ሻውሪ። ኃይላብ እኔ እናንተ መጨረስ ያለብን ነገር እኔ እናንተ እንጨርስ። ከአንቺ ጋር ጨርሻለሁኝ። ኦኬ። የሚቀረኝ ነገር ደግሞ ማድረግ ያለብኝ ነገር አውቃለሁ። ትናንትና እንደጨረሽ ነበር ስትወሪ ነበር። ምንድን ነው ያጨረሽው ነገር? ለምን እንደምትነኪው ልጁን እንዴ? ችግርሽ ምንድን ነው? ችግርሽ ምንድን ነው እንዴ? እንደፈለክ ኃይላብ ችግር የለውም ቀጥለው። ምክንያቱም ትናንትና ካደረገችኝ ትናንት ከጉዳያችን ትናንት ከሰበረችኝ ነገሮች ምንም የባሰ ነገር አይመጣም። ሰማኔ ከመሬት ተነስቼ ምንም ያደረኩት ነገር የለም። አዎ በቃ እናንተ መሀል ነገር ካላረክ ለምን ጋር እንደዛ ማድረግ ነበር? ከሱ ጋር ነው የማወራው። አስበው እያወራን ያረኩበት ደግሞ የራሴ ምክንያት አለኝ አይደል? አስሮኝ ነበር እጄ ውሃ ላይ እየደፉብኝ ነበር። ብዙ ነበር ሲያሰቃዩኝ ነበር። ልክ ነው? አዎ ልክ ነሽ። እንደዛ አድርገውሻል። ልክ ነው። አንቺ ምንድን ነው ስልክ ውስጥ ያለው? ምንም ነገር እነሱ ያሳዩ። ለምን ምንም ነገር የለም። ምንም ነገር ካለ ለምን እንደምትፈሪው? እናንተን ጨርስ የምትይው ለምን? በቃ ያውራ ከኔ ጋር ለምን እንደምትፈሪው? ከኃይላብ ጋር ያልጨረስሽ ጉዳይ ምንድን ነው? ከኃይላብ ጋር ያላለቀው ጉዳይ ምንድን ነው? ንገሩኝ እስኪ። እኔ እንጃ እንደጨረሰሽ ነበር ማካብ ጨረሰሽ ዳኒ መጣሽ ነው ወደ ቤት ሄደ። ስለዚህ አሁን አዲስ ነገር ይሄን ስልክ ስታይ ለምን ነው እንደዚህ ነርቨስ የሚያደርግሽ?
ስራውን ታውቀዋለህ። የሚያንቀጠቅጥሽ ይሄን ስልክ ስታይ ይኸው ከዚህ ስልክ ውጭ አንቺ በጣም ንጹህ ሰው ነሽ። ይሄ እንዲህ ሲደረግ ግን ታብጃለሽ። በሰላም ፈልገሽ ነው ምን ሁሉ ነገር ውስጥ እንዳንገባባ ሁለት ሰው ማጫወት ጥቅም የለውም ላንቺ እያልሽ ነው እንደዛ መርጠሻል አይደል? በጣም ደስ ብሎናል። እኛም በሱ በጣም ተደስተናል። አትምጪ ወደዚህ ህይወት። ዳኒ ደግሞ እዚህ ጋር ከገባ ደግሞ እዚህ ውስጥ ያለውን ነገር ዳኒ ማየት አለ። ሜሪ ያልጨረሰችው ነገር አለ እኮ አይደል? ጥጌ ጨርሱ እስኪ አንዴ ወይኛ ሊድ አንዴ እኔ ልሂድላችሁ የምጨርሱት ነገር ለምን ሲጀመር አንተም ብዬ ነው የመጣሁት። ማወቅ ያለብህን ነገር አውቀህ ስለነበረ ዳኒ አሳየኝ። ጉድሽን ያብረሽ ኃይላብ ከአንድ ቀን የዘለለ ነገር የለንም እኮ ታውቃለህ። በአንድ ቀን ነው ሁሉ ነገር። የባለፈው በአንድ ቀን ነው፣ የዛሬው በአንድ ቀን ነው፣ የነገው በአንድ ቀን ነው። በአንድ ቀን ነው ሁሉ ነገር የሚኖርሽ። በአንድ ቀን ነው ሁሉ ነገር የሚኖርሽ። ነገር መልሽልኝ። ኃይላብን አትጠ አይዋለሁ ምንም ችግር የለውም እኮ ምን ምታፍሪው አንቺ ነሽ። ስለ እንደዚህ አይነት ድራማስ የምታውቀው ነገር አለ? ከዚህ በላይ አትቆይበት። መልስ ካለሽ ዳኒ ተረጋግተህ አውራቸው። ተረጋግተህ አውራኝ። እኔ ምንም ነገር እንዲፈጠር አልፈልግም። ቆይ አትኪ። አንተ ምን አይነት ሰው ብትሆን መጀመሪያ ልጅ ምን አይነት የወረደ ጭንቅላት ቢኖር እንደዚህ አይነት መረጃ ገባ? አንተ ወንድ ልጅ ነህ አይደል? እንዴት እንደዚህ አይነት መረጃ ይተስ ልጅ ለማስፈራራት ማንም ይኸውልህ፣ በሷ ልክ እኔ ህይወት ላይ የተጫወተብኝ ሰው የለም። መጀመሪያ ምናልባት አንተ ላይ መጫወት ለምዳ ይሆናል። አንተም ብላ ስትመጣ አልተጫወተችም። ምናልባት አንተ ላይ መጫወት ለምዳ ይሆናል። እኔ ላይ ግን ማንም ሰው አይጫወትም። ገና ከዚህ በኋላ ብዙ ያልጨረስነው ነገር አለ። የኔ ማንነት ደግሞ አሳይሻለሁ። በዚህ በማስፈራራት ካስፈለገ እንደዚህ ነገር አንተ መግባት ከፈለክ ይኸውልህ፣ እንደዚህ ነገር አንተ መግባት ከፈለክ ቀጥልበት፣ ሂድበት። ምንም ችግር የለውም። እያስፈራራ ምን ልታረጋ? አንተ አይንህ በጣም በቃ ታውሯል። የመጨረሻ ታውሯል። አሁን ነው የገባኝ። እያየህ የሚያሳምን ነገር እያየህ ተረጋግተን ያለው ምን የሚያሳፍር ነገር ነው። የሚያኮራ ነገር አይደለም። ይሄ የወንድነት መገለጫ አይደለም። ገባሽ? ስለዚህ ይሄን ነገር እየደገፍኩ ነው ማለት ነው። ሴት ልጅ ማስፈራራት ከዚህ በላይ ወዳና ፈልጋ ፈቅዳ ነው ቦታው ላይ የተገኘችው። መቅረጹን ያልኩሽ እሷ መገኘቷን ከሷ ጋር አወራለሁ። ያሳፍራል። ገባ? መቅረጽ በራሱ ያሳፍራል። ቤቴ በሙሉ ካሜራ ነው። በስልኩ አይደለም የቀረጸው። ይሄ ካሜራ ቤቴ በሙሉ ካሜራ ነው። እና ምን ይሁን ነው የምትለው? ፖስት አድርገው ከፈለክ ቲክቶክ ላይ፣ ኢንስታግራም ላይ፣ ደግሞ ፌስቡክ ላይ ዞራ ፖስት አድርገው። ሲቀጥል ደግሞ ቆይታ እንዴ አልገባኝም። በዚህ እያስፈራራ ምንም ልታረጋ አትችልም። ገባ? በዚህ እያስፈራራ ምንም ልታረጋ አትችልም። አንቺም ደግሞ ማለት ነው ምንም መፍጠራችሁ ገባሽ? ምንም አንተ ምን አይነት ግን ጭንቅላት ነው ያለው? ማለት አንተ ምን አይነት ባህሪ ያለ ልጅ ማለት አንተም እንደሷ እዚህም እዛም ይሆን የምትልመጥ አሳፋሪ ሰው ነው። አሳፋሪ ሰው ነው። አትንኪው ሜሪ ደግመሽ እንዳትነኪ። እንደዚህ ገረገር ውስጥ ደግመሽ እንዳትነኪ ሜሪ። ስርዓት ያዥ። በቃ ሲጀመር እሷ አጠገቤ ሆነ ማንም ሰው አይነካትም። ጫማ ምን አገባ አንተ? ምን ቤነ ደግሞ ለሜሮን ነው ከመጀመሩ ነው ከሜሮን ጋር ሆንከው አንተ ምን አገባ? እንዴት ነው ማለት ከዚህ ሰዓት ጀምሮ ሜሮን ከዚህ ሰዓት ጀምሮ ምን ነው? በቃ ሂዱ። አንተ ገብተህ ያባረካት እኮ አያሳምንም። ሂዱ በቃ። ምን መንገር ሜሪ ስሚ፣ ከመጀመሩ ከሱ ጋር ሆንሽ ወተን እናወራለን። እሱ አንተን የሚመለከት ጉዳይ ነው። ወተን እናወራለን። አልወጣም። ይሄ የመንግስት ቤት ነው። ገባሽ አይደል? አይመለከትሽም። ቤት ሻር ለምንመጣው ውጪ ምናምን እንዳትለኝ አንቺ በጉልበት ስርዓት ይውልሽ። አንተ ረፊ ሜሪ ይውልሽ፣ ረፊ አንቺ በጉልበት ይውልሽ። አንቺ ጀመር አይመለከትም። አንተ እሱ በፋይል ምን አይመለከትም። ወንድምነት ብዬ የለፋውበት ጊዜ እያንዳንዱ ከወናት እሱ ወንድምነት ተይው። ካንገበገበሽ ወይ ልክፈልሻ ለወንድምነት ለከፈልሽው ነገር በይሳው ከእንደዚህ አይነት ነገሮች አያውቅም እኮ አይመሮ አንተ ምንም መረጃ ይዘስ ተስፈራራ ልንኖር ነው። አንቺ ደግሞ ሁሉ ጊዜ ጉልበተኛ ያልሽ ነው። ገና ከዚህ በኋላ ብዙ ማረገው ነገር አለ። ምን ታረጋለህ? ገና ብዙ ምን ታሳያለህ? ምን ልታበጣ ሌላ ችግር ውስጥ እንዳትገባ እያደረኩ ያለሁት ነገርማ ከአንተ ላይ ማጥፋት አይከብደኝም። ከአንተ ላይ ፋይሉ ማጥፋት ሞክረኝ። ምንም ግርግር አሁን የእሷ መታገት ምናምን እዛ ጋር ቀላል ነገር ነዋ። ተይ ቤት በቃ ጀመር እነሱ ይሄን ግርግር ነው የሚፈልጉት። ታይዋሽ አቤት ባለሽ ምን በቃ ትንኪያት አትንካው እሱ ነው እንዳነካው ታዩ ሜሪ ሲጀመር ምን አገባህ አንተ? ምን አገባህ? ገፍታ አባራታላ። እኔ ደግሞ ተቀበልኳት። ለምን ነበረ አንተ ማነህ ተቀባይ? አንተ የሚመለከት ስለሷ ጉዳይ ነው። ስለሷ ብቻ ጨርስ። ገባ? ፋይሉን አትፈውና ተዋት። እሷን በቃ ተዋት። እናንተ ብቻ እንጨርሷለን። እኔ እና አንቺ ያልጨረስነው ብዙ ነገር አለ። መጨረሱ ነው የሚገርምሽ። እንዳትሉም በኋላ
ምን ያልጨረስከው ከሷ ጋር ያለን ነገር ንገሪ። ምንድን ነው ያለው? ጽጌ ለምን ማጨረሱት? እሱ አንተን አይመለከትም እኮ አልኳት። ንገሪ። አንዴ ጨርሽና ያለብኝ ነገር ጨርሳለሁ። ምንድን ነው ነገር መስሏችኋል? ምንድን ነው ሐሳብ? አንቺ ገና ከዚህ በላይ ብዙ መማር ያለብሽ ነገር አለ። እሺ እሺ ኃይል አንቺ የኔ ህይወት ላይ እንደቀለድሽ አትቀሪም። ይሄን ደግሞ በሜሪም በሱም ፊት ነው የምነግርሽ። ገና ከዚህ በኋላ ዋጋ አስከፍልሻለሁ። እኔ እንደዛም ሆኖ አያበቃም። አይረጋጋ ያውራ። እሺ ያልጨረሳችሁ አማርኛ እየነገረሽ ነው ማለት ትክክለኛ ነገር ነው ያወራለሁ። ስላረግሽው ነገር ገና ከዚህ በኋላ ዋጋ አስከፍልሻለሁ። ያንገበገበክ ስለሆነ ነው። ትወደኛለህ፣ ለዛ ነው የሚያንገበግብህ። እንደዚህ እንዳንቺ የሰው ሞዴል ነው የሚያናደኝ። በነገርሽ ላይ አትናደድ። ከዚህም በኋላ ፍቅር ስለሚቀጥል አትናደድ። ነገር እሱ ናችም ዋጋሽን ደግሞ በደንብ ይኸውልህ ስማኝ ተዋወቅን። ይኸውልህ አንተ ጋርም ብዙ የተዋወቅን አይመስለኝም። ሰማኛለህ? አንተ እንደዚህ አይነት ችግር ውስጥ እንዳትገባ እገባለሁ። ምክንያቱም ከአንተ ጋር ምንም ችግር የለኝም። ችግሬም ግንኙነቴም ልቀቂኝ ከሷ ጋር ነው። አንቺ ጋር ደግሞ ገና ጨረስኩ ብዙ ነገር እንዳትይዥ ማድረግ ያለብሽ ነገር ካለ አርጊ። እሺ ማድረግ ያለብሽ ነገር ካለ አርጊ። እሺ እኔ መውደድህና ማፍቀርህን ተቀጥላለህ። እልህ ይዞ ነው አይደለ? እሺ ስላልኩ እልህ ይዞክ እልህ ያዝ አይደለ? እኔ አንተ ስላልኩ እልህ ያዝ አይደለ? ሰማኝ ነው። ለዛ ነው እኔ ደግሞ ያንተ ህይወት ላይ ለሚፈጠሩት ነገሮች በሙሉ እኔ ነኝ ኃላፊነቱን የምወስደው። ምንም አይነት ነገር ውስጥ ብትገባ ኃይላብ ነኝ እኔ ነኝ ኃላፊነቱን የምወስደው። ምንም አታመጣም ኃይላብ። ሰማኝ እማመጣውንማ እያሳየሁሽ ነው አይደል? ትንሽዬ ነገር ናታ። ቻውን ትንሽዬ ማስተማሪያ ናታ። ከዚህ በኋላ ደግሞ ምን እንደማደርግሽ አሳይሽ። ምንም አታመጣም። ምንም አታመጣም። ማንጣት ፈልገው ነገር እንደዚህ አይነት ነገር ውስጥ አሳያለሁ። ማን አንተ? እረፍ አሳያለሁ። ዳኒ እረፍ። አሁን ላረከው ነገር ዋጋ ትከፍላለህ። አንቺም ዋጋ ትከፍላለሽ። አንተም ናና ቀጥል፣ ችግር የለውም። ዋጋ አስከፍላለሁ። እሺ አስከፍላለሁ። ዳኒ ና